እኔም እኮ ሰው ነኝ፣ ሰው ይናፍቀኛል። ዶላር ወይ ዶላር እየናፈቀሽ ታዲያ ምን ወንድምሽ ጋር ጥገኝነት አስቀመጠሽ? ቤትሽ አትሄጂም? እየናፈቀሽ ጉድ እኮ ነው። እንደፈለገ መሆን ይችላል። ቤቱ ላይ እንደዚህ አስደርድሮ ያስጨፍራቸው ከፈለገ ባህላዊ ከፈለገ የፈለገውን ይፋ ተንኳታ 200,000 ሞልተዋል። ከዚህ በኋላ ከብሩክና ከሃይማኖት ህይወት ውልቅ ብትል በጣም የተሻለ ነው። ኦኬ ሃይሚ አረቄ ነሽ እንዴ? መለኪያሽ ጠፋ እኮ። ዳኒ ማለት የሶስና ባለቤት ነው። ሶስና ደግሞ የቡቡ እህት ናት። ለሃይሚ ደግሞ ጓደኛዋ ናት ብዬ ሀሳብ አስተያየት ሰጠው። ባሏ ነው ካሰላላልኩ ነው። ምን ደብሯችሁ ነው? አንቺ ደግሞ ሴት አይደለሽ እንዴ? ሴት ነሽ። ምን አልኩኝ ታዲያ? እኔ ምን አልኩኝ? ሲያጽናናት አደረ፣ ሲያጽናናት አመሸ። ቡቡዬ እኮ ነው ላይ በላይ ሲሆን ቆስጣራ ቆፍጠን ብለው ወይዬ ገለመሌ ምናምን አይልም እኮ እሱ። ከወንዶቹም ጋር ሲሪየስ፣ ከሴቶቹ ጋር በቀስ ምርጥ። ኦ ማይ ጋድ እንዴ! ትናንትና ማለት ነው ሃይማኖት ታደሰ ላይ በላይ ነበረች። ከዛ ማታ የናፈቀኝን ሰው አትቆስቁሱኝ፣ ተውኝ እንዴ! እና የናፈቀኝ ሰው እኮ ነይ፣ ልቤ ክፍት ነው ነይ እያለሽ እኮ ነው፣ እየለመነሽ ነው እንዴ! ምን ነው ያዙ ይልቀቁኛሽ? ሃይማኖት ታደሰ ታዲያ አትገቢም እንዴ? ዶላሩን ትተሽ ለአንድ ቀን ወንድምሽ ጋር ማደርሽን አሳይሽ። ጥገኝነት ምን አስቀመጠሽ? መሄድ ባልሽ እኮ እየጠበቀሽ ነው። ሌላው ሲቀጥል ደግሞ ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ትናንትና ብሩክ አለማየሁ ሃይማኖትን አምጣልኝ እና ላግኛት ላወራት ፈልጋለሁ ስላለ እንዴት ነው ከእህትና ከወንድም ጋር ምረጭ ይላታል። ከዛ ኦዲየንስ ኦፍ ትገባለች። እሷ ምንድናት? እሷ ኦዲየንስ ኦፍ የምትገባው የምትኖረው ህይወቷ ናት። መምረጥ አቅቷት ነው። ከወንድምና ከእህት ምን ድራማ መሆኑ እየጠፋባቸው ነው። አንዳንዶቻቸው ይቅርታና ጉንፋን ይዞኛል፣ ጉሮሬ ላይ ትንሽ እየከረከረኝ አንዳንዴ ድምጽ ይቆራረጣል፣ ይቅርታ አድርጉልኝ እና በጣም የተገረምኩበት ጥያቄ ከወንድምና ከእህት ምረጭ ብትባል ራሱ ምን ችግር አለው? የፈለገችውን ነገር መምረጥ እኮ ነው። ወንድሟ ነው፣ ባሏ ነው። ህይወቷን የምትኖረው እሷ ናት፣ ሰው አይደለም። እናንተ አላችሁ የምትኖሩላት። ሲቀጥል ደግሞ አይ ጉዴ! በስመ አብ! ሰው ግን የቡቡዬን ውድቀት እንዴት እንደምትፈልጉ አየኋቸው። ግን እሷ ማለት ነው አንድ ቀን እንኳን ለተለየችው መቋቋም አቅቷታል። እያለቀሰች ነው። በዙሪያዋ እንኳን ሰው ኖሮ በዙሪያዋ እንኳን እንደዛ ተአምሮባት ተደላድላ እንኳን ማለት ነው የምታስበው እሱን ነው። ገባችሁ አይደለ? ስለዚህ አንተ ድፍን የሆንክ ጭንቅላት የተደፈነ ወንድሟ ማለት ነው ኤፍሬም፣ ፍቅር መጀመሪያ ምን እንደሆነ አስብ። ሲጀምር አንተ ስለ ሴት ልጅ ክብር የት ታውቃለህ? ከዚህ በፊት ያችን ጎጃሚዋን እኮ ግድግዳ ሲሚንቶ ላይ የገፈተራት ወንድ እኮ ነው ኤፍሬም። ደግሞ ከሱም ብሶ ስለ ክብር መቼ አከበርካት መቼ እንዲህ ያልካት ብሎ ብሩክን ያወራል። ደግሞ እሱ ማንን ሲያከብር ነው? ሴት ልጅ ማለት እህታችሁ ነች፣ ሚስታችሁ ነች። ለማንም ቢሆን ማለት ነው ክብር ከተባለ ያችን ጎጃሜ ትዝ ይላችኋል እንዴ? ግድግዳ ላይ እኮ ነው የገፈተራት አለ ቪዲዮ ራሱ። ከስንት ሴት ጋር ስትላላጥ ኖራ አሁን ደግሞ በሃይሚና በብሩክ ህይወት ውስጥ ገብታ ሁሉም አባሮህ አላስቀምጥ ብሎህ አብርሃም ጋር ሩታ አልፈልግም ብላ ከፍቅር ጋርም ተላላጥክ ከነሙቤ ጋር ምናምን። አሁን ደግሞ አለወጣ። ስለዚህ መጣ ሃይሚና ብሩክ ንግግሩ ደግሞ እንዴት ነው የሚያስጠላው! ጭቃ የሚል ንግግር። ቀብራራው ብሩክ አለማየሁ ከሱ ንግግር ተማር ትላላችሁ። ደግሞ ብሩክን ደግሞ ከኤፍሬም ንግግር ተማር። አልቀረባችሁም? እንደሆነም ያቺ ብዙዬ ትላንትና ለሩታ በስማ ልክ ነገረቻት። በቃ የተማሪ ግደለኝ ንግግሯ ብዙዬ ማለት ነው ሴቷ። ከዛ ውጪ ኧረ ሃይሚ ናት፣ በርበሬ ነው ንግግሯ። ኤፋም ለጥፌ ቃሪያ ነው። አብርሃም ጭራሽ ወሬ ማውራት አይችልበትም። ሰላም
ያስቀኛል። አብርሽ ይሻላል፣ ካፉ መጥፎ ቃል አይወጣም። ኤፋ እኮ ነገሩ ጭቃ ለጥፌ የማርክ ሚስት ሲያሰቃይ ኖሮ አሁን ደግሞ ወደ ሀይሚ ህይወት መግባቱ ምን ይሉታል? ወዳችሁት ነው? ደግፋችሁት ነው? ደግፋችሁት ነው እንዴ? ስንትና ስንት መስዋዕት የከፈለው እኮ ብሩክ እኮ ነው ለሃይማኖት እዚች ላይ በደስታ ለመኖር ከፈጣሪ ጋር ስቃይዋን አስቦላት እንጂ ወደኋላ ተመልሳችሁ ዛሬ ደግሞ አንቺ ራሱ ሃይማኖት ታደሰ ደግሞ ልክ እንደ ብሩክ የበደለሽ መስለሽ ሚዲያ ላይ ወጥተሽ ልታለቅሺ የሆነ ነገር ለመሆን አትሞክሪ። ቤትሽን ትተሽ ሰው ቤት ጥገኛ ምን አስገባሽ? ባልሽን ስብስብ አድርገሽ አትይዥም? እንደዛ እሱ አንቺን እግር በፈረስ እየፈለገሽ አይደል እንዴ? እሱ እግር በፈረስ ከነ ቤተሰቦቹ አክብሮሽ። የሰው ልጅ እኮ ወንድሞቹ ስራ ያላቸው ሰዎች ናቸው ጋይስ። ስራቸው ቀረባቸው፣ ተንጨረጨሩ ምናምን። ምን ነው ከዚህ በፊት እኮ ብሩኬ ሲጣሉ አስታርቅልን እያላችሁ እኮ እግራችሁ እስኪደማ አይደል እንዴ በየቤቱ ዞሮ ጽፎ የነበረው። ዛሬ ላይ ምን ተገኘ? ዛሬ ላይ ኤፋ 200 ሺውን ለመሙላት ሀይሚ ስላለ ለሀይሚ አስቦ መስሏችሁ ነው? መስሏችሁ? ለሀይሚ አስቦ ቢሆንማ ትናንትና በራሱ ቤት ካሜራ ደቅኖ አይመጣም። እንገራችሁ ብዬ ነው። እነ ፍፄ ያሉ አይደል እንዴ? እነ ፍፄ እኮ ለራሳቸው ሳይሰሩ ለሀይሚና ለብሩኬ ብቻ የሚሞቱ አሉ። ለራሳቸው ሳይጭኑ ለራሳቸው 3 ቀን 4 ቀን ቻናላቸው እየተዘጋ ለእነሱ ቻናል ብቻ የሚሰሩ አሉ። ቪዲዮ ጓደኝነት ማለት እንደዛ ነው። እሱስ ትናንትና መጣ 2 አመት ሙሉ እህቱ ምን እንደሆነች ሳያውቃት ትናንት መጣ፣ ካሜራውን ደቀነ፣ 200 ሺህ ገባ። እንኳን ገባ ደስ ብሎኛል። ምክንያቱም ይህንን ለማድረግ ስለሆነ የመጣው እንጂ አሁን እሱ ለሀይሚ ያሰበበት ወይ ምንድን ነው? ከብሩክ ጋር የሚወዳደርበት ወይ ምንድን ነው? ጭራሽ ከወንድሙ ጋር ያወዳድር እሷን። እናንተ እንደምትሉት ቢሆን ብሩክ ይሄኔ ማለት ነው ለሃይማኖት ታደሰ 0 ሳንቲም ቦታ ይሰጣት ነበረ። እናንተ እንደምታወሩት ቢሆን ማለት ነው። በጎቹ ትልልቆች በጎች አላችሁ፣ ዝም ብላችሁ እንደመጣላችሁ የምትሉ ማለት ነው። እና እንደናንተ ሳይሆን እሱ ያውቃታል። እሱ ማንነቷን፣ ባህሪዋን፣ ጸባይዋን ያውቃል። በጸባይዋ ልክ ነው እየተለማመጠና ወደ እሱ እንድትመጣ ያደረገው። እንደ ብሩክ ደግሞ ተለማምጦ ሃይማኖት ታደሰን ይዞ የሚኖር ሰው አለ ብዬ እኔ መቼም አላስብም። ምክንያቱም ጸባይዋ ውሃ ቀጠነ ውሃ ፈላ ነው የሷ ጸባይ። በደቂቃ ትደሰታለች፣ በደቂቃ ታቆርፋለች። በዛ ላይ ደግሞ ሚዲያ ላይ በዛ ልክ ግን ማለት ነው እኔ በጣም በቃ ተገርሜያለሁ በጣም ማለት ነው። በብሩክ ሲሆን ሚዲያው ሁሉ ይቀጣጠላል። ላይቭ ላይ በቃ በገባ ሰዓት በቃ ኮመንቱ ራሱ በዝባ እንዴት እንደሚያሳብዳችሁ። ሃይማኖት ታደሰ ጋስ ሳይለንት ሁሉ ነገር ዝንብ እየወረረው ነው የሚመስለው። ይሁን ችግር የለውም። እሱም ደግሞ ያመሸው ከዳኒ ጋር ነው። ዳኒ ደግሞ ያው የብሩክ የእህት ባል ነው። እንደዛ ስላልኳቸው እኔ በኮመንት ስር አንቺ ደግሞ ሴት ሆነሽ እና ምንድን ነው ታዲያ ባሏ ነው ብዬ ላውራ ወይስ ምን ላውራ እንዴ? ሶስና ምንድን ናት? ሶስና የቡቡ እህት ናት አይደል እንዴ? አለቀ። ስለዚህ ዳኒ የሶስና ምንድን ነው? ባል ነው። እንደዛ ብዬ አወራለሁ። አንቺ ደግሞ ሴት ሆነሽ እና ምን ማለት ነበረብኝ? መዋሸት ምን ነው? ባሏ ነው፣ የሀይሚ ባል ነው፣ የሀይሚ ውሽማ ነው እንድል ነበር የፈለጋችሁት? አልልም። ለምን ብዬ ነው ብለው? ጉድ እኮ ነው። አልበዛም እንዴ? ኧረ በስመ አብ እንዴ! ከፍቅረኛና ከባል ምርጫ ሊያደርግ ነው እሱ። ለኦዲየንሱ እንዲህ ሊያደርግ ነው። ምንድን ነው እናንተ እንደምታስቡት እሱ ጭንቅላት አለው እኮ። እሱ የሚጠይቃት እኔ በድዬሻለሁ ወይ፣ እኔ አስጨንቄሻለሁ ወይ፣ እዛ ያለሽበት ቦታ ተመችቶሻል ወይ፣ እውነት መሄድ ፈልገሻል ወይ? ተጎታ ነው ከቤት የወጣችው። ቪዲዮውን አይቶ ነው ይህን ጥያቄ ለመጠየቅ የፈለገው። እኔ እኮ የሚገርመኝ ነገር ብሩኬ ዝም ካለም ትሰድቡታላችሁ። ሄዶ አይፈልጋትም ወይ ትላላችሁ። ለማን ብሎ ነው ኤፍሬም እግር ላይ ወድቆ ሃይማኖትን ስጠኝ ቢለው ማን ስለሆነ ነው ኤፍሬም እግር ላይ ብሩክ የሚወድቀው? እንኳን አይደለም ቀርቶልኝ እውነቱን ስነግራችሁ በመጽሐፍ ቅዱስ ለራሱ ለሴት ልጅ መንበርከክ አስፈላጊ አይደለም፣ ኃጢአት ነው በመጽሐፍ ቅዱስ ማለት ነው። ሴት ተንበርክኮ አሁን ቀለበት ምናምን መንበርከክ አይቻልም፣ ኖር ነው። እውነቱን ካወቃችሁ ማለት ነው።
ገባችኋ? ስለዚህ ማን ስለሆነ ነው ለኤፍሬም ብሩኬ እግሩ ስር የሚንበረከከው? እሷ ራሷ መታ ትንበረከካለች። ለምን? ለፍቅር ስትል። ስለዚህ ፍቅር ነው በቃ ፍቅር ያንበረክካል። አለቀ። ብሩኬም ለፍቅር ሲል ሀይሚ ጋር ይንበረከካል። ከዛ ውጭ ግን እናንተ ስላላችሁ ምን ስለሆነ ነው? ምን ጋሽዬ መሰላችሁ እንዴ? ኤፍሬም ጋሽዬ እንኳን በክብር አክብሮት ነው ያናገረው። ጋሽዬ እንኳን ማለት ነው አባት ነው። እንግዲህ ጋሽዬን አስቡት። የፈለገውን ነገር ብሎ ማስቀየም ይችላል፣ ግን ጋሽዬ ጀግና አባት ነው። እንደ ልጆቹ ልክ እነሱን ኤፋን በሚያይበት አይኑ ነው ያየው ጋሽዬ። ገባችሁ? ዛሬ ግን ኤፍሬም ለራሱ 200,000 ለማግኘት ብሎ የወንድምነት ጨዋታ ጫውቶ ከዛ ልክ የሀይሚ ወገን ሀሳብ ሆነ። የት ነበር ያ ሁሉ አመት? በሸር እንኳን ያላስታወሳት ወንድሟ ዛሬ ላይ መጥቶ እንደዚህ መላላጥ። ለንግግሩ ራሱ ስነ ስርዓት ምንም ዜሮ ስነ ስርዓት፣ ወሬ ብቻ ምላስ ብቻ። የምሬን ነው። በዚህ አጋጣሚ ቡቡ ከኤፍሬም ጋር ምንም አይነት ክፉ ነገር መመላለስ የለብህም። የምፈልገውን ጥያቄ ትጠይቃለህ። ከሃይማኖት ታደሰ ማግኘት ያለብህን ነገር ታገኛለህ። ከዛ በኋላ አለቀ። በቃ የምን ድብድብ፣ የምን ግልምጥ፣ የምን ጸብ ምንም አስፈላጊ አይደለም። ቤተሰብ መሀል እንደዚህ አይነት ነገር እንዳታረግ ቡቡ። በዝምታ ጸጥ ብለህ ሀይሚ የምትፈልገውን ብቻ ጠይቀህ ማወቅ የፈለግከውን ነገር ብቻ ጠይቃለህ። አለቀ። ከዛ በኋላ ምንም ሌላ ወደ ኋላ ወደፊት የሚያስብል ነገር የለም። እሱንም ጥያቄ ስጠይቃት ለራሷ ብቻ። ኤፍሬም አጠገቡ አስፈላጊ አይደለም። በቃ ኤፍሬም ገለል ይበል። ለሀይሚ ለራሷ የምትጠይቃትን ጥያቄ ትጠይቃታለህ። አለቀ። መጠየቅ ያለበት ነገር ይጠይቃል። ስለዚህ እሷ ደግሞ እንደተበደለ ሰው በየላይቡ ናፈቀኝ እያለች እንደዛ እያለቃቀሰች፣ ፍቅር እኮ ነው። እውነተኛ ፍቅር አይደበቅም። ምን አለቀሰች አልልም፣ ግን ደግሞ የከለከላት ሰው የለም። ፍቅሯን የከለከላት የለም። ከቤት ውጭ ብላችሁ እዛ ወንድሟ ጋር ጥገኛ እንድትቀመጥ አደረጋችኋት። እንኳን ደስ አላችሁ። በዚህ አጋጣሚ ሰላሟን የነሳችኋትም ሰዎች ማለት ነው። የሰው ልጅ ገንዘብ አይደለም። እናንተ በዙሪያዋ ሀይሚ ብላችሁ ስላጨበጨባችሁ እሷ ደስታዋ አይመጣም። ደስታዋ ያለው አንድ ሰው ጋር ብቻ ነው። እሱም ደግሞ የፈጣሪ ጸጋ ነው፣ ስጦታ ነው። መፈቀር ማፍቀር መታደል ነው። ገባችሁ? እሱ ማወቅ አለባችሁ። ፍቅር በገንዘብ አይገኝም። ደስታ በገንዘብ አይገኝም። ስጦታ ነው። ስለዚህ ከላይ የተሰጣቸው በረከት ነው እንጂ ይሄ በሰው የሚገኝ በሰው ግፊት የሚደረግ ነገር አይደለም። ይሄን አርጊ፣ ይሄ አርጊ እናንተ በምትሉት ሁሉ እየሄደች ትዳሯን ገደል እየሰደደች ነው። ገባችኋ? ችላ መኖር እየቻለች የሆነ በእናንተ ነገር ገደል እያስገባችኋት ነው። ስለዚህ ቢያንስ ከባሏ ጋር የምትግባባበት መንገድ እንኳን አትመክሩም እናንተ። በጣም በቃ የወረደ አስተሳሰብ ያላችሁ ሰዎች አላችሁ። ስለዚህ ሃይማኖት ታደሰ ደግሞ ባልሽን የምትወጂው ከሆነ ተሰብስበሽ መቀመጥ፣ ካለበለዛ ቤት ለቀሽ ከሄድሽ ቤት ማንም ይመጣል። አንቺ ደግሞ ተበዳይ መስለሽ ሚዲያ ላይ አታለቃቅሽ። ዘንጠሽ እንኳን አለማልቀስ እንኳን አልቻልሽም። ለምን? ብሩክ ነው እኮ ብሩክ። የለም እኮ እንደሱ አይነት ወንድ። የፈለጋችሁትን ነገር በሉ። እውነቱን ከመናገር ወደ ኋላ አልልም። ወንድሞቹ ፍቅር ያሉት ዋጋ ስለከፈሉበት ስለሚወዷት፣ የተወደደችው ደግሞ በስነ ምግባሯ በሁሉ ነገር ነው። ያንን ነገር ደግሞ አጥፋ ወደ ሌላ መንገድ ስትሄድ ለምን ትሄጃለሽ? ታረቂ፣ ተግባቢ። የሰው ልጅ ዋሽቶ ያስታርቃል። እናንተ ደግሞ እንደዚህ አይደለም። ምን ማድረግ ነበረበት? ብሩክ ለማን ብሎ ነው ኤፍሬም ጋር እግሩ ላይ ተንበርክኮ የሚለምነው? ማን ስለሆነ ነው እሱ? ማን ስለሆነ? ምንድን ነው እሱ? ፈጣሪ ነው? ጌታ ነው? ትነገራለች፣ ከተመቻት ትኖራለች፣ ካልተመቻት ትሄዳለች። አለቀ። ምንም አዲስ ነገር የለም እኮ እዚህ ጋር። ሰው እንደኖረው ይኖራል። ብሩክ አለማየሁ ወንድሞቹ ስራ ያላቸው ሰዎች ናቸው። የወሬ ሰው አይደሉም። ገባቸው አይደለ? የእሱን ወንድሞች እዚህ ጋር ያመጣችው ቢዝነስ ተቋረጠባቸው ምናምን። ምንድነው ቢዝነሱ? አዲስ ነገር የለም። ምንም የተፈጠረ ነገር የለም። አዲስ ነገር የለም። ህይወት ይቀጥላል። ገባቸው አይደለ? ብሩክ አለማየሁም እንደ ማንኛውም ሰው መኖር አያቅተውም። ግን ድራማ እንደሚሰራ ማወቅ መቻል አለባችሁ። ገባችሁ? አመሰግናለሁ። ባይ አለብን